የሚሸጥ ቤት እየላቸው ቀርብ ያለው ወሎ 5 ክላስ የእንጨት ቤት ነው። ፋጽዲት ተደርጎ የተሰራ ነው። ህጋዊ ካርታ ፕላን ያለው ነው። አካባቢው የሞቀ የደመቀ ሰፈር ነው። ዋጋውም ተመጣጣኝ ዋጋ ነው። ለትምህርት ቤትም ለመስጊድም ቀረብ ያለ ቤት ነው እየላቸው የቀረብኩት። ይለያል። አሰራሩ እንዴት እንደሆነ እንደዚሁም ውስጡንም አብረን የምናየው ይሆናል። ተከታተሉ። እዚህ ጋር አጥሩ ይሄው ቆርቆሮ አጥር ነው። አስጎበኛችኋለሁ። ኑ ላይክ አድርጉ። አድራሻ የት ሀገር እንደሆነ ካሬው ስንት እንደሆነ እነግራችኋለሁ። የዚህን 5 ክላስ የእንጨት ቤት ዋጋ የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ። በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሆናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሆናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮምቦልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914 25 7198 ወይም በ0966 388249 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የእንድሪስ አብዱ ዩቲዩብ ቻናል አድማጭ ተመልካቾች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። የሚሸጥ ቤት እየላችሁ ቀርብ ያለው 5 ክላስ የእንጨት ቤት ነው። ፋጽዲት ተደርጎ የተሰራ ነው። ውስጡንም በደንብ አድርጌ ቀርጬላችኋለሁ። ግቢውንም በደንብ አድርጌ ቀርጬላችኋለሁ። እዚህ ጋር ቆርቆሮ አጥር ነው። ይለያል። የቤቱ አሰራር የውጩ ቀለም አቀባብ ኑ አሳያችኋለሁ፣ አስጎበኛችኋለሁ። ውስጡን ቀረጽልን እያላችሁ ሀሳብ አስተያየት የምትሰጡኝ አላችሁ። የተመቸኝ በደንብ አድርጌ ነው የምቀርጽላችሁ። እንደዚሁም ደግሞ ተከራዮች የሚበዙበት ቤት ያን ያህል እንዲቀረጽ ፈቃደኛ አይሆኑምና ለዛም ነው። እዚህ ጋር አጥሩ ይመለከታችኋል። ግቢው ይሄ ነው። ተከታተሉ። ዋጋው እነግራችኋለሁ። ላይክ አድርጉ። እስከ መጨረሻ ድረስ ተከታተሉ። ይሄ ነው ታጥሯል። ለብቻ ተለይቷል ማለት ነው። ይሄ እዚህ ጋር የምትመለከቱት ነው። 125 ካሬ ነው። 125 ካሬ ላይ እንግዲህ 5 ክላስ ማሰራት ይችላል ማለት ነው። 2ቱን ክላስ እየኖራችሁበት 3ቱን ክላስ ማከራየት የምትችሉት ነው። አንደኛ ለትምህርት ቤት ቀረብ ያለ ነው። ሁለተኛ ለመስጊድ ቀረብ ያለ ነው። ዋጋውም ተመጣጣኝ ዋጋ ነው። ውስጡን አሳያችኋለሁ። ተከታተሉ። ላይክ አድርጉ። ለ4 ሰው ለ5 ሰው ደግሞ ሸር አድርጉ። ያጎደልኩባችሁ ነገር አለ እንደ እያቀረብኩላችሁ ነው። ቦታ ስትሉ ቦታ እያቀረብኩ ነው። እንዳቅማችሁ ቤት ስትሉ ቤት እያቀረብኩ ነው። የብሎኬ ቤት፣ የእንጨት ቤት፣ አክሲዮን፣ አፓርታማ የአንድ ሰው አቅርብ ስትሉ እያቀረብኩላችሁ ነው። ያጎደልኩባችሁ ነገር አለ ብዬ አልገምትም። ከእናንተ ደግሞ የሚጠበቀው አቅማችሁ ከሚፈቅደው አካባቢ ላይ መወሰን ነው። ሲቀጥል እዚህ ጋር ይህን ቤት ወዳችሁ ቤተሰብ ስትልኩ ይሄ ካልሆናቸው ዋጋ ካልተስማሙ ደግሞ ሌላ እንደ አማራጭ አሳይላችኋለሁ። ኮርኒሱ እዚህ ጋር የምትመለከቱት ነው። 3ቱ ክላስ ኮርኒስ አለው። እዚህ ጋር መብራቱ በደንብ ስላልበራ ነው እንጂ አሪፍ ነው አሰራሩ። በደንብ በራው ላይ ደግሞ አሳያችኋለሁ። ላይክ አድርጉ። እኔ የተመቸኝን ለመቀረጽ ውስጡን በደንብ አድርጌ ቀረጻለሁ ብያችኋለሁ። ፈቃደኛ አይሆኑም ተከራዮች። እንደዚህ የበዙበት ቤት በቃ አይቀረጽም ነው የሚሉት። ውጩን ከቀረጽክ ይበቃል ነው የሚሉኝና ለዛ ነው። እዚህ ጋር ይሄ ነው መኝታ ክፍሉ እንዳያችሁት ነው። ግቢው ደግሞ ይሄ ነው። 125 ካሬ ነው። 125 ካሬ ላይ ስንት ክላስ መስራት ይቻላል? 130 ካሬ ላይ ስንት ክላስ መስራት ይቻላል እያላችሁ ጥያቄ የምታቀርባላችሁ በዚሁ መገመት ትችላላችሁ። አያችሁ አይደለ? ክላሱ ራሱ አሪፍ ነው። እንደዚህ ጠባብ እንኳን የሚባል አይደለም። መካከለኛ ነው። ሳሎኑ ደግሞ ሁለቱ ሰፊ ነው። ግቢውንም አሳያችኋለሁ። ይለያል። የደመቀ ሰፈር ነው። አያችሁት አይደለ? መብራቱ በደንብ ሲበራ በደንብ ይታያል፣ ግድግዳው ማለት ነው። ያለፈው ላይ ያያችሁት በደንብ መብራቱ ስላልበራ ነው እንጂ ኮርኒሱ አሪፍ ነው። ግቢውም ይሄ እዚህ ጋር የምትመለከቱት ነው። ቆርቆሮ የታጠረ ነው። ግቢው ለብቻ ፋለ ነው። ዋጋውም ተመጣጣኝ ዋጋ ነው። ዋጋውን ነግራችኋለሁ። ሰብስክራይብ ደግሞ አድርጉ። እንደስተዛሬው ሸር አድርጉ። ቦታ ላልገዙት እንደዚሁም ቤት ላልገዙት ጓደኞቻችሁ ለዘመዶቻችሁ ሸር አድርጉ። እንዲሁም አበረታቱኝ ነው የምላችሁ። እዚህ ጋር ይሄ ነው። ግቢው ይሄ ነው። ከፊት ለፊት ለከተማ ቀረብ ያለ ነው። ይለያል። በእግራችሁ ገበያ ገቢታችሁ ለመመለስ 7 ደቂቃ እንደዚሁም 8 ደቂቃ አያልፍም። በጣም ቅርብ የሆነ ነው። በታክሲ ከሆነ ደግሞ ከ4 ደቂቃ እና ከ3 ደቂቃ በላይ አያስኬድም። በባጃጅ ማለት ነው። ግልጽ ነው ብዬ እገምታለሁ። ህጋዊ ካርታ ፕላን ያለው ነው። አጥሩ እዚህ ጋር እንዳያችሁት ነው። እንደዚህ ከካሜራ ላይ ስታዩት ዩ አሰራር የተሰራ ሊመስላችሁ ይችላል።
ይሄ ካጥሮ ወደዛ ያለው የሌላ ሰው ቤት ነው። ቀለሙ ራሱ ያስታውቃል። ግልጽ ነው ብዬ እገምታለሁ። ለከተማ ቀረብ ያለ ቦታም ሆነ ቤት ዋጋው እንደሚጨምር ታውቃላችሁ። እዚህ ጋር አቅማችሁ ከፈቀደ ግን ለከተማ ቀረብ ያለ ለአስፋልት ቀረብ ያለ ግዙ። ካሬው ትልቅ ነውና በቃ ያ ይሻለናል ብላችሁ ከከተማው የወጣ ሩቅ የሆነ ትገዛላችሁ። መግዛት እየቻላችሁ ለከተማው ቀረብ ያለ መግዛት እየቻላችሁ እንደዛ ማድረግ የለባችሁም። ምክንያቱም የምታተርፉት ትርፍ ይለያያል ማለት ነው። ብር ባንክ ቤት ከማስቀመጥ ቦታ ላይ ቤት ላይ ያስቀመጣችሁ ሰዎች ውጤታማ ነው የምትሆኑት። እያያችሁትም ነው። በርካታዎቻችሁ አንዳንድ ሰዎች ብቻ ናችሁ 6 ዓመት 8 ዓመት ኖራችሁ ቦታ የሌላችሁ ቤት የሌላችሁ ሰዎች ደግሞ መግዛት አንችልም ብላችሁ ተስፋ ያቆረጣችሁ አላችሁ። ተስፋ አትቁረጡ። አሁንም መግዛት ትችላላችሁ እንዳቅማችሁ። ከዛም ደግሞ ቤት መስራት ደረጃ ትደርሳላችሁ ማለት ነው። ተስፋ ስለቆረጣችሁ እንጂ ያላችሁ ብር ይገዛላችኋል ማለት ነው። የለም ተበላችሁ ትነገራላችሁ። እናንተ የምትጠይቁት ቦታ ለከተማው ቀረብ ያለ አቅማችሁ የማይፈቅደውን ነው የምትጠይቁት። ወጣ ያለ ጠይቋቸው ይነግሯችኋል ማለት ነው። ከዛ ሲያሳያችሁ አረ ገና ነው አልደመቀም ትላላችሁ። ብራችሁ ነው በቃ አቅም ስለሌላችሁ እንጂ የደመቀው ሰፈር ላይማ እያሳያችሁ ነው። እዚህ ጋር እኔ እንደዚህ ብዬ ስላችሁ በእኔ ላይ መታችሁን ቶሎ ግዙ እያልኩ አይደለም። በማንኛውም ሰው ላይ ሄዳችሁ መግዛት ትችላላችሁ። ቦታ ስትገዙ ደግሞ ስም አይዞርም፣ አጣርታችሁ ግዙ። ሻጩ አላህን ይፈራል አይፈራም የሚለውን ነገር እያጣራችሁ ግዙ። ሰበቡን አድረሳችሁ ግዙ። የሆነ ነገር እንኳን ቢፈጠርባችሁ ጸጸት አይዛችሁምና ማለት ነው። የዚህ የ125 ካሬ የ5 ክላስ ቤቱ ዋጋው 5.5 ነው። ድርድር አለው። ገዢ የሆናችሁ ስልክ ቁጥር መግቢያ ላይ አለላችሁ፣ ማናገር ትችላላችሁ። መግቢያ ላይ ስላችሁ ቪዲዮ ልክ እንደጀመራችሁት ከ46 እና ከ47 ሰከንድ በኋላ ስልኬን እዛ ላይ ታገኙታላችሁ። አድራሻ ወሎ ኬሚሴ ነው። አገር እናገራለሁ፣ ካሬ እናገራለሁ፣ ዋጋ እናገራለሁ። ሰፈሩ የት ነው ለምትሉ አልነግራችሁም። ቤተሰብ ላኩ። ከሀገር ውጭ ያላችሁ፣ አገር ውስጥ ያላችሁ ደግሞ ንቶሎ አሳያችኋለሁ። ይህ ካልሆናችሁ ዋጋ ካልተስማማችሁ ሌላ አማራጭ አሳያችኋለሁ። አዲስ የማህበር ቦታ በሚመራ ሰዓትም እየላችሁ እቀርባለሁ። በወሎ ዙሪያ ደሴ፣ ሐይቅ፣ ኮምቦልሻ፣ ሀርቡ፣ ሸክላቶቼ፣ ወሎ ኬሚሴ እየላችሁ እቀርባለሁ። ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። የደወል ምልክቱ ስትጫኑ ሁሌም የምለቀው ቪዲዮ ይደርሳችኋል። ለዛሬ እየላችሁ የቀረብኩትን ቤት እንደምትወዱት ተስፋ አደርጋለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ። እንዳይነካው ሀሩሩ ፀሐይ ደመናው ጥላ ሆነው ከሰማይ ቱፍታው ምራቁ የውዱ ጦሃ ጣፋጭ ያደርጋል ጨዋማ ውሃ ተናፋቂ ነው እጅጉን ጨዋ ተናፋቂ ነው መሐመድዋ ይናፍቆኛል አንቱን ይለኛል ይናፍቆኛል ናፍቆኛል መቼ ሞላልኝ ወደድኩ ገና ሩሄን ጥሎ